እየገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን። በአማራ ክልል ሰሞኑን በግዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ በተባለው ድሮን ጥቃት ላይ አስቸኳይ ተአማኒ ግልጽና ገለልተኛ ምርመራ እንዲደረግና ተጠያቂዎቹ ለሕግ እንዲቀርቡ ነው የጠየቀው። በነገራችን ላይ የሰሞኑ የድሮን ጥቃት በጣም ዓለም አቀፋዊ ትኩረት እየሳበ ነው የሚገኘው። ካውንስሉ ጥቃቱን በጥብቅ ነው ያወገዘው። ካውንስሉ ዋና ጸሐፊ ቄስ ጄሪ ፒላይ በአምልኮ ቦታና በሲቪሎች ላይ ጥቃት መድረሱና ሲቪሎች መገደላቸው እጅግ የሚረብሽና ተቀባይነት የሌለው ነው ማለታቸውን ነው ካውንስሉ ያመለከተው። የሃይማኖት ተቋማትና ሲቪሎች ኢላማ መሆንና በጦር እንቅስቃሴ ውስጥ መግባት የለባቸውም ያሉት ዋና ጸሐፊው በክልሉ በሃይማኖት ተቋማት ላይ ይፈጸማሉ የሚባሉ ጥቃቶች እንዲቆሙ ጠይቀዋል። በአማራ ክልል ላይ ማለት ነው። በዚሁ በአማራ ክልል ሁሉም የግጭት ተሳታፊ ወገኖች ዓለም አቀፍ ሕግ እንዲያከብሩና የሲቪሎችና የሃይማኖት ተቋማትን ከጥቃት እንዲጠብቁ ጥሪም አቅርበዋል። በነገራችን ላይ ይሄ ነገር እየጨመረ ሲመጣባቸው አንዳንድ ሕሊና የሌላቸው ለየትኛው ዘመናቸው እንደሆነ አይታወቅም ሕሊና የሚባለውን ነገራቸው በማይጠረቃ ከርሳቸውና በጥቅም የቀየሩ መነኮሳቱ እንዴት እንደተገደሉ ዝርዝር ማብራሪያ በቃል ጭምር በሰጡበት ሁኔታ የብልጽግናን ወንጀል በደም የቆሸሸ እጅ ለማጠብ ሲሉ ሰፈሩ ቦታው ድረስ ሂጄ ዘመዶቼ ነገሩኝ የሚሉ እነዚህ ክብረ አባላት የተባሉ በፍጹም ገዳሙ አልተመታም እያሉ በቃ ጥቁሩን ነጭ ነጩን ጥቁር ነው እያሉ ወደ ማለት ማስተባበል ሁሉ ለመግባት ሲሞክሩ እያየኋቸው ነበረ በዚህ በፌስቡክ ላይ። በጣም ነውር ነው። የገዳማቱ ደም ይፋረዳል። የመነኮሳቱ እንዴት እንደተደረጉ ራሳቸው ተረከውታል። መነኮሳቶቹ በደንብ እያሳዩ ሁኔታውን አይታችሁታል። የተገደሉትም ሁሉ እንደውም ከሞቱት በላይ ከቆሰሉት ይልቅ የሞቱት ይሻላሉ ብለው ነው የተናገሩት አንዱ መነኩሴ። በጣም ባስከፊ ሁኔታና አንዳንድ ሕሊና ብሶቻን እያደረጉ ነው። ለምንድን ነው? በጣም ጫናው እየበረታ መጥቷል። ዓለም አቀፍ ጫናውና አሁን ዓለም አቀፍ ተቋማት ሁሉ ናቸው ገለልተኛ ምርመራ እንዲደረግ እየጠየቁ ያሉት። በዚህ ጉዳይ ላይ ኤፓክ ራሱ የኢትዮጵያና አሜሪካን የዜጎች ምክር ቤት በጣም ጠንካራ መግለጫ ነው ያወጣው። ለኮንግረስ ሁሉ ያቀረቡት ደብዳቤ አለ በዚህ ጉዳይ ላይ ከቀናት በፊት። ያ ብቻ አይደለም፣ በትናንትናው ዕለትም ዶክተር ዮናስ ብሩን ኢንዶርስ አድርገውታል። ኤፓኮች በጣም ዘጋቢ ፊልም ሰርተዋል። ዶክተር ዮናስ ብሩ በዚህ ቤተክርስቲያን ለማጥፋት እየተደረገ ያለውን ነገርና አሜሪካን ታክስፔየር should not be funding the destruction of one of the world's oldest Christian churches በሚል ርዕስ ነው የሰሩትና አሜሪካ የታክስ ከፋዮችን ገንዘባቸው አሜሪካውያን ለዚህ እርዳታ ፈንድ እንዲደረግባቸው ገንዘባቸው አይገባም በሚል ርዕስ ነውና በጣም ጠንካራ ነገር ነው የሰሩት። እንደ ዶክመንተሪ ነገር ነው፣ ዘጋቢ ፊልም ነው። ይህም በተመለከተ አይ ቲንክ መቲ ቢያንስ እኔ እንኳን ሰሞኑን ባይመቸኝ ከአቶ መስፍን ተገኑ ጋር አጠር ያለ ቆይታ ታደርጋላችሁ የሚል ተስፋ አለኝ። አዎ ልክ ነው። ትላንት ነበር እንደውም አስበን የነበረው እዛም እያሉ አስበን ነበር፣ አልተሳካም። ሰሞኑን እስቲ ጋብዛለሁ። በዚህ አጋጣሚ ፊልሙ በጣም ቆንጆ ነው፣ በደንብ እየተዘዋወረ ነው። በሚገባው ልክ ደግሞ ማህበረሰቡ በትዊተርም በተለያዩ ቦታ ላይ ሼር እንዲያደርገውና ይሄንን ነገር እንዲያጋልጥ ያስፈልጋል። እኔ እንኳን ስለ ፊልሙ ገና እየተሰራ ባለበት ሁኔታ ውስጥ ከአቶ ዳኛቸው ተሾመን የሰማሁት ስለ ፊልሙ ዶክተር ዮናስ ጋር እየሰሩ እንደነበር አንዳንድ ነገሮችን አንዳንድ ሀሳቦችን ምናምን እንትን እያለ ነበር። እዚህ ደግሞ ሌላ እየተቋቋመ ያለ ሌላ አካልም ስለነበረ በጋራ እነዚህ ነገሮች አንድ ላይ መደረግ አለባቸው። ቋሚ የሆነ በሁሉም አቅጣጫ ላይ በተናበበ መልኩ የሚሰራ በዲፕሎማሲው በዚህ በቤተክርስቲያኗ ላይ የሚቆም ኃይል ያስፈልጋል የሚሉ እንቅስቃሴዎች እየተደረጉ እንደሆነ አውቃለሁ። እዛ ውስጥ ነበረ ስሰማው የነበረውና አሁን ፊልሙ ወጥቶ በጥሩ ሁኔታ ሰዎች ያንሸራሸሩት ይገኛል። በቂ አይደለም፣ በደንብ ማሳየት ያስፈልጋል። ብዙ ቦታ ሌሎች ማህበረሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለውን ጭፍጨፋና ጥቃት በአማርኛ ነው እኛ የምናዘጋጀው። ስለዚህ ወደ እንግሊዝኛው መምጣት አለብን። እኛም እያሰብንበት ነው።
ከተመቻቸልን ሁላችንም በቋሚነት እነዚህ ዜናዎች በእንግሊዝኛ እንሰራለን። እሱ ብቻ አይደለም፣ እነዚህ ግን አሉ የተባሉትን እንደዚህ አይነት ጽሁፎች ኤፓክ የሚያወጣቸውን በየጊዜው የሚያወጣቸው መግለጫዎች፣ እንደዚህ የሚሰሩ ዶክመንተሪዎች በየፔጃችን ላይ መለጠፍ አለብን። ለምን እነሱ ሲገቡ ማየት መቻል አለባቸው። ለነገ እነዚህ ደግሞ ኤቪደንሶቻችን ናቸው፣ ማስረጃዎቻችን ናቸው ለሚካሄድበት ክሶች የመሳሰሉ ተጠያቂነትም ስለሚመጣ ማለት ነው እና በደንብ እንዲዘዋወር በዚህ አጋጣሚ ለማስታወስ እወዳለሁ። ጥሩ ነው ያልሽው መቲ፣ ጥሩ ነው ያልሽው። እንደውም ከቻልሽም በጊዜ አጋጣሚ ዶክተር ዮናስን እናመሰግናለን። ያው ለራሳቸው ሲል የሰሩት ትልቅ ስራ ነው የሰሩት። እርሳቸውንም ስልካቸው አለኝ እኔ መቲ፣ ስለማይመቸኝ ነው ሰሞኑ እንደምታውቂው መንገድ ወጣለሁኝ። እርሳቸውንም እርግጠኛ ነኝ ፈቃደኛ እንደሚሆኑ በተወሰነ አጠር ያለ ቆይታ በፊልሙ ዙሪያ ልታናገሪያቸው ትችያለሽ። እሱንም እናደርጋለን። እንደው ይሄን ነገር ካነሳ ነው አይቀር መቲ፣ የቤተክርስቲያንን ጉዳይ በአሁኑ ሰዓት ላይ በተለይ ልጠፋ የተፈረደባት እየተደበደበች ያለች ቤተክርስቲያን ስሜታዊ ያደረገኝ አንድ ቪዲዮ አየሁት ትናንትና። እያየሁት እምባዬ መጣ። አላታቂም ዝም ብዬ እንትን ላይ እኮ እያየሁት ነው። እና ቪዲዮውን አንድ ልጅ ነው፣ ኦርቶዶክስ አይደለም ልጁ፣ ዝም ብሎ የሚያወራ ነገር ነውና እኔ አልተረከውም። እሱ ያለውን ነገር የ3 ደቂቃ ቪዲዮ ነው እና በእውነት ነው ሳላውቀው ከዚህ ጋር እንደዚህ ጠረኩ። ቪዲዮን አይቼ ስጨርስ ልጁ አሳዘነኝ። ታውቅበት አይደለምና ልጠፋ ያለችው ቤተክርስቲያን፣ እንደዚህ የፈረዱባት ቤተክርስቲያን፣ የሚያሳድዷት የተለያየ ነገር ስያሜ የሚሰጧት ቤተክርስቲያን ህይወቷ ምን ይመስል ምንድነች የኢትዮጵያ ቤተክርስቲያን እንደው እንዴት ነው ያኖረችው የሚለው የልጁ ነገር ስላሳዘነኝ ነው። እንደው አንዴ እንደው አድማጮቻችን ይስሙት። የ3 ደቂቃ ቢሆንም ታግስ እንስማው። እኔ ያሳዝኖኛል በጣም። መልካም። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለምኩ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳምኩ ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ምግቡና በረከት ቅመሱ የተባሉ ነው ምግቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹ። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራው አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይሉ ላይ 4 ቁርጥ አነሳው፣ ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለግኩኝ። ይሄ የተጫነውን የት ቁጭ ብዬ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለግኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው 4ቱን ቁርጥ እንግዲህ 2 ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። 4 ቁርጥ አነሳውና ቁጭ ብዬ 4ቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል። እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ 4 ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል። የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላው በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩ። ይገርማችኋል፣
እስከ ዛሬ ድረስ በጃቴ ኪዳነ ምህረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጋለሁ ቤተክርስቲያኑ ጋር ስደርስ ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታው ምበላ ነገር ተስፋ ስለሌለኝ ልሞቱላ ይችላል ብዬ አስቤያለሁ። ውጭ ነበር ማድረው ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ። እስከ ዛሬ ድረስ መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረዓብ ነው። ረዓብ አይለመድም። ችግር ይለመዳል። የፈለግከው ነገር መልመድ ትችላለህ። ረዓብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምህረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ አልፈዋለሁ። ተመልካቾቻችን አሁን የደረሰን ዜና አለ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ሰራዊቱን አላማጣ ከተማ እያስገባ ነው። ላለፉት 2 ቀናት የአላማጣ ከተማን ሲከላከል የቆየው የራያ ህዝባዊ ሰራዊት ማፈግፈጉ ተሰምቷል። ከፍተኛ የጦር ኃይሉን አሰማርቶ በከባድ መሳሪያ ወደ አላማጣ እየገሰገሰ የመጣው የህወሓት ጦር ወደ ከተማዋ በመዝለቅ ከፍተኛ ጥቃት እየፈጸመ መሆኑ ታውቋል። የአላማጣ ከተማ ነዋሪ ወደ ተለያዩ አቅራቢያ ወረዳዎች በመሰደድ ላይ መሆኑን የአላማጣ ከተማ አስተዳደር ከፍተኛ አመራር አባል ለአንከር ሚዲያ ገልጸዋል። ስማቸው እንዲገለጽ ያልፈለጉት እኚሁ አመራር አባል የአላማጣ አስተዳደር ለጊዜው ከተማዋን ለቆ በቅርብ ርቀት እንደሚገኝና ከተማዋን መልሶ ለመቆጣጠር በሚቻልበት ሁኔታ እየመከረ መሆኑን ተናግረዋል። የአብይ አህመድ መከላከያ ሰራዊት ህወሓት አላማጣን በከባድ መሳሪያ ሲደበድብና ወረራ ሲፈጽም በአቅራቢያ በካምፕ ውስጥ ሆኖ ምንም አይነት እርምጃ እንዳልወሰደ የጠቀሱልን የአላማጣ ከተማ አስተዳደር ከፍተኛ አመራር አባል መንግስት የራያን ህዝብ ከድቶታል ሲሉ ከሰዋል። ሁኔታዎች ጥሩ አይደሉም፣ ዝርፊያና ግድያ እየተፈጸመ ነው ይላሉ አመራር አባሉ። ምናልባት በራያ ህዝብ ላይ ጄኖሳይድ ሊፈጸም እንደሚችልም ስጋታቸውን ይገልጻሉ። ያው የኛ ኃይል እንደሚታወቀው ሚሊሻ ነው ያለን። እነሱ ሶስት ክፍለ ጦር ከአርሚ 24 3 ክፍለ ጦር ከአርሚ 43 ነው ይዘው የመጡት። 2 ቀን ለመመከት ሞከር ራሻ አይመጣጠንም። እነሱ የታጠቁት የቡድን መሳሪያ ነው። ከባድ መሳሪያ ታጥቀዋል። ያው አልቻልንም። በዚህ ምክንያት የኛ ሰራዊት አጋጣሚ ለቪዲዮ ተበትኗል። ኦፍኮርስ እያሰባሰብነው ነው። ግን እነሱ አሁን ያው ኦልሞስት አላማጣ አካባቢ እየገቡ ነው። ማህበረሰቡን እያሰቃዩ ነው። ከብት እያረዱ ነው። የገጠሩ ማህበረሰብ ያሳዝናል በጣም። ይህን ያክል ይሆናል ብለን አላሰብንም። እኛ መንግስትና ምን ነበረው የተቀመጥነው ግን አልሆነም። እንግዲህ መከላከያ ሰራዊት በአቅራቢያው አለ። የመንግስት ኮሚኒኬሽን ጽህፈት ቤት በእንደዚህ አይነት መልኩ መውሰድ አይቻልም የሚልም አቋም እንደያዘን የሰማ ነው። መከላከያ ሰራዊት ምን እያደረገ ነው? እስካሁን የወሰደው እርምጃ የለም። እስካሁን መከላከያ ምንም አይነት እርምጃ አልወሰደም። ያው እነሱ በአርሚ ደረጃ እኛ በክላሽ ነበር ለ2 ቀን ውጊያ የነበረው። ማዕት መስዋዕትነት ከፍለናል። ከባድ ወራሪ ኃይል ነው የመጣው። እጅግ በጣም ዘግናኝ ወራሪ ኃይል ነው የመጣው። ልንቋቋመው አልቻልንም። ያው እኛ ለፊት ከምንገጥመው ሽምቅ መሆን አለበት ብለን አስበን ነው እንግዲህ ራሳችን በቡድን ወደ የበረሃ ያወጣን። አሁን መከላከያ የት እንዳለ ታውቃላችሁ? የመከላከያውን አለ መከላከያ አለ፣ ቦታውም አለ። ምንም አይነት እንቅስቃሴ አላደረገም። ከሽምግልና የዘለለ ምንም ነገር የለም። ስለዚህ የአላማጣ ከተማ አስተዳደር በአሁኑ ሰዓት ከተማዋን መምራትም ማስተዳደርም ህዝቡን ማስተባበርም አልቻለም። የለም ፈርሷል። አሁን ባለው ነባራዊ ሁኔታ የአላማጣ ከተማ አስተዳደር ከከተማው በቅርብ ርቀት ወጥቷል። አሁን በዚህ ሰዓት ይሄን የሚባል አስተዳደር የለም በአካባቢው።
እነሱም አካባቢው ላይ ከተማውን በቅርብ ርቀት ከበውታል። በጣም በከፋ ሁኔታ ስለመጣ በጣም ብዙ ስለሆነ ያው ከተማውን ከበዋል። አስተዳደሩ ደግሞ ወጣቶ ጉዳዮችን እየተከታተለ ነው። ግን ያሙኔ ከተማውን አሁን ያው ገብተው ከባድ ዝርፊያ፣ ከባድ ግድያ፣ ጂኖሳይድ ሊፈጸም ይችላል ተብሎ ነው የሚገመተው። በጣም ያሳዝናል። እንደሰማነው ከሆነ የከተማው ነዋሪ አስቀድሞም ከተማውን ለቆ እየወጣ ነው የሚል ነው። ከተማው አሁን በዚህ ሰዓት ማህበረሰቡ ለቆ እየወጣ ነው። አጋጣሚ ደግሞ በጣም ፈጣን ስለነበረው ጉዳዩ ምንም አይነት ልብስ እንኳን ያዘም ህዝቡ። ስለዚህ ከባድ ወራሪ ኃይል አሁን አስፋልቱን ይዞ እየመጣ ነው ከመሆን አቅጣጫ። እንግዲህ ከተማው ሙሉ ለሙሉ ወደ ማደሩ አይቀርም ብለን ነው የምንገምተው። በጣም ነው የሚያሳዝነው። መንግስት በዚህ ሰዓት ካልደረሰልን ከራያ ህዝብ ጋር እየተንጣጠለ መሆኑን ያው ማወቅ አለበት ብለን እንገምታለን። እንግዲህ የተሰማው ነገር ህዝበ ውሳኔ ይካሄዳል የሚል ነው። እንዲህ አይነት ወረራ ዳግም በአስገዳጅ ሁኔታ አካባቢውን መቆጣጠር እንደማይኖር ነው በመንግስት አካባቢም ሲገለጽ የነበረው። ምን ተፈጥሮ ነው እንዲህ አይነት በአገዛዙም ክፍት ሆኖለት ህወሓት ገብቶ ከተማውን እንዲቆጣጠር እድሉ የተመቻቸለት? ምን የተፈጠረ ነገር አለ? ምንም እኛ እስካሁን የገባን ነገር የለም። መንግስት እስከ ትናንት ወዳ ድረስ ምን ችግር እንደማይፈጠር ነበር ሲገልጽ የነበረው። እኛም ያንን ታሳቢ አድርገን ነበረ። ነገር ግን አሁን በአጭር ጊዜ ውስጥ ነገሩ ሁሉ ተገለባብጦ በከፍተኛ ሁኔታ የታጠቀ አርሚ መጥቶ ሲወር መንግስት ምንም አይነት እርምጃ ያለመውሰዱ ሌላ የፖለቲካ ሀሳብ ታስቦ ከሆነ ልክ አይደለም። በጣም ይጎዳል። ለሀገር አይበጅም፣ ለህዝቡ አይበጅም፣ አይጠቅምም። ሁሉም ነገር በጣም ከባድ ነው። መንግስት ቢያስብበትና ነገሩን ቢያስተካክለው ይሻላል እንጂ የራያ ህዝብ አሁን ባለው ነባራዊ ሁኔታ እየጠፋ ነው በግል። አሁን ምንድን ነው የምትጠብቁት እናንተ? እንግዲህ ስምም መግለጽ የሚቻል አይደለም። በአስተዳደሩ ውስጥ ኃላፊነት ያሉት ሰው ኖት እና ምንድን ነው የምትጠብቁት? ምንድን ነው የምታደርጉት? እኛ የምንጠብቀው የመጀመሪያ መንግስት ሀሳቡን አስተካክሎ የህዝቡን ችግር አይቶ ይህን የታጠቀ ኃይል ከማህበረሰቡ ጋር በጋራ ሆኖ ባለበት ወደ መልሶ ማጥቃት ገብቶ ማህበረሰቡን ነጻ እንዲያወጣ እንጠብቃለን። ሁለተኛው ግን ከአሁን በኋላ እኛ መንግስት ይህንን ማድረግ ካቃተው እኛ ከአሁን በኋላ ከመንግስት ጎንም አይደለንም። እኛ ራሳችን ነጻ የምናወጣበት መንገድ እንፈጥራለን። ወደ ሌላ ነገርም እናመራለን። አሁን ዘግይቶ በደረሰኝ መረጃ መሰረት የአካባቢው ሚሊሻም በአካባቢው ፋኖ ኃይሎችን በጋራ ሆነው ለመመከት ሙከራ ሲያደርጉ የመከላከያ ሰራዊት በከባድ መሳሪያ ድብደባ በመፈጸም ለህወሓት ተባባሪ ሆኖ ነው የታየው የሚል ነው። ይሄ መረጃ ትክክለኛ ነው ወይስ እንዲህ አይነት ፍንጭ አለ በእናንተ ግምገማ? መከላከያ እስካሁን ምንም አይነት የተተኮሰ መሳይ ከካምፕም አልወጣም። ካምፑ ላይ ነው ያለው። ጭራሽ አንድ ጥይት ሲተኮስ አልሰማው። ምን በቃ እነሱ ሲጀመር እጅግ በጣም እየታጠቁ ናቸው። ማንም አያቆማቸው። የፋኖ ኃይልም እስካሁን አልደረሰልንም። ይደርሳል ብለን ገምታለን። ያም ሆነ ካሁን በኋላ ያለው አማራጭ የአማራ ህዝብ በጋራ ሆኖ አንድ ሆኖ ችግሩን የመፍታት ኃላፊነት አለበት። ህዝብ መከፋፈል ይመስለኛል ህወሓት የልብ የሰጠው። በጣም በሚያሳዝን ሁኔታ የራያ ህዝብ የዘመናት የማንነት ትግል በሁለት ቀን ይህን ያክል ተንኮታኩቶ መውደቁ እጅግ በጣም ያዘን ነው። ማህበረሰቡ በሞራል በስነልቦናም በጣም ጎጂ ነው። ስለዚህ አሁንም ጥሪ የምናቀርበው እኛ የአማራ ህዝብ እባክህ አንድ ሆንና ይህንን ወራሪ ኃይል እናቁመው። የራያ ህዝብ እየጠፋ ነው። ይህ ነው መልእክት ነው፣ ትልቁ መልእክት። አሁን ያለውን ሁኔታ ለመረዳት ያህል ሰዎች እየተገደሉ ነው። በትክክል የምታውቁት ዘረፋው ማጠቃላይ ሁኔታው በአላማጣ በዚህ ሰዓት ነው። አሁን በዚህ ሰዓት አላማጣ ላይ በቅርብ ርቀት ነው የሚገኘው። ኦልሞስት ከተማው ያው ዝርፊያ አይቀርም። ውስጥ ላይ ቀድሞ የተገደቡት ሰው ይኖራል። አሁን ግን የገጠሩ ማህበረሰብ የተራበ ማነሱ ነው የገጠመው። በጣም ከባድ ችግር ውስጥ ነው ያለው። እየተቀማ ነው እህሉ፣ ከብት እየታረደበት ነው፣ እየተደበደበ ነው። የሚያሳዝን ነው ያለው በገጠሩ ላይ። ከተማ ከገቡ በኋላ በጣም አደገኛ ችግር እንደሚፈጠር ምንም ጥርጥር የለውም። ለዘረፋ የተዘጋጀ ወራሪ ቡድን ከኋላ እየተከተለ ነው። እጅግ በጣም በሚያሳዝን ማንንም ሳይለይ ሴት ሳይቀር ወንድ ሳይል እናት ሳይል አባት ሳይል ልዩነት ሳይፈጠር ነው በከፍተኛ ሁኔታ እየወረረ እየመጣ ያለው። በጣም ነው የሚያሳዝነው። ማንኛውም መሳይ በጣም አደጋ ውስጥ ነው። እኛ ተጨማሪ መልእክት አላችሁ ለምታስተላልፉት ጥሪ ቀደም ሲል ካስተላለፉት ሌላ? በቃ እኛ የምናስተላልፈው በጣም ግልጽ ነው። የመጀመሪያው የሚስተካከል ነገር ካለ እንደ ሀገር የምንቀጥል ከሆነ የሚስተካከል ነገር ካለ እንዲስተካከል። ሁለተኛው ነገር የራያ ህዝብ አስይዘህ የሚገኝ የፖለቲካ ትርፍ እንደማይኖር አውቆ እያንዳንዱ
መንግስት አካል የራያ እንዲታደግ፣ ሶስተኛና ዋነኛው ግን የአማራ ህዝብ በጋራ ይቆም። በቃ አሁን ያለው ነባራዊ ሁኔታ የራያ ህዝብ የማንነት ጥያቄ ጠየቀ እንጂ ወንጀል አልሰራም። የማንነት ጥያቄ ወንጀል አይደለም። ህገ መንግስታዊ መብቱን ነው የጠየቀው፣ ተፈጥሯዊ መብቱን ነው የጠየቀው እንጂ ማንም አልገፋ፣ ማንንም አላሰቃይ። በጣም ጨዋ ህዝብ ነው። ይህንን ጨዋ ህዝብ ሊያጠፋ የመጣ ወራሪ ህዝብ ኃይል አለ። የአማራ ህዝብ አንድ ሆኖ እንዲታደገው ነው ማስተላለፍ። በጣም ነው የማመሰግነው። ሁኔታውን እንከታተላለን። እርሶም ያለውን ሁኔታ እንደሚያሳውቁን ተስፋ አድርጋለሁ። መልካም ጊዜ። መልካም። እሺ፣ አመሰግናለሁ።